መድኃኒት ከምግቡ ላይ ጨምራ ሰታት። ያው እሱ የሰጠቻ መድኃኒት ምንድን ነው ሽንት ቤት የሚያመላልስ ነው እና እንደ አጋጣሚ ሉሊት እንግዲህ ራሷን ስታ ተወድቅና ቤዛና ናታን እንግዲህ ይደናገጣሉ። ጽ ግን ራሷ የሰራችው ስራ ስለሆነ ምንም መስሎ አልታያትም። ከዛ ናታን ይነሳና እንዴ ሉሊት ምን ሆነሽ ነው? ደህና ነሽ? ናታን አሞኛል፣ እባካችሁ ወደ ሐኪም ቤቱ ሰዱኝ እያለች ነው ሉሊት። ማናት ጽ ግን ቆይ እስኪ ውሃ ላንጣላት ብላ ውሃ ልታመጣላት ትሄዳለች። ጽ ግን ራሷ ያቀነባበራችው ነገር ስለሆነ ምክንያቱም ጽ አሁን ማስታወስ እየጀመረች ስለሆነ እሷ ሉሊትን ለመበቀል ነው የምትፈልገው። ግን ካለ ኤፍራታ በስተቀር ማንም ማስታወሷን አያቀምቅም። ከዛ ቤዛ ቆይ ግን እያስመሰልሽ አይደለም ምግቡ ምናምን የምትይው እያስመሰልሽ አይደለም ወይ ብላ ቤዛ ትጠይቃታለች። ቤዛ አሁንም አላመነቻትም ሉሊት። ከዛ ካነሷ በኋላ እንግዲህ እየሮጠ ወደ ሽንት ቤት ነው የሄደችው። ጽ ግን ዘወር ብላ ትስቃለች። ምክንያቱም ስራዋን ስለምታውቅ እንግዲህ ሉሊት እንግዲህ ይህን ምግብ ማን የሰራው እኔ ሳላቅማ ተመላላሽ ሰራተኛ ተቀጠሯን ብላ እንግዲህ አጣጥማ ከበላይ ነው ይሄ ሁሉ ጉዳይ መጣባት። እንግዲህ ያው እንግዲህ ከተበቀሉ አይቀር እንደዚህ ነው። ከዛ ናታን ቤዛን ይቆጣታል። ቤዝ ምን እያልሽ ነው እንደዚህ ተንፈራፍራ እያየሻት እየቀለርሽ ነው የምትይው ለምንድን ነው ብሎ ይቆጣል። ሴትዮዋ እኮ ሉሊት ናት። መሬቱ እንዴት እንደምትጣየፈው እኮ ታውቂያለሽ። ለምን እንደዚህ ያልሽ ላናታት። እዛ ጽ መልሳ አዎ እኔ ሳስበው ግን የእውነቷን የታመመች ነው የምትመስለኝ። አፈሩን እኮ የምትጣየፈው ሴትዮ እኮ ተንፈራፈረች ላይ ሉሊት ከሽንት ቤት ከወጣች በኋላ ተመልሳ ከላይ ልትሄድ ነበር። አሁንም አልቻለችም፣ ተመልሳለች። እንግዲህ ግን ጽ በመድኃኒዓለም እንዴት ነው የተበቀለች በእውነት ቤዛ። እንደገና ቤዛ ትንሽ ነቅ ብላለች እና ጽ የሆነ ያደረግሻል ነገር አለ። ይሄ የአንቺ ስራ እንደሆነ እኔ እኮ በትክክል አውቃለሁ። እውነት ለወንድምሽ ብለሽ ነው እንደዚህ የምታደርጊያት ብላ ጽ እንግዲህ ወደኋላ ያደረገቻትን ትመለሳለች። ነው ሌላ ነገር አለ ስትላት አይ ቤዚ እንደዛ አይደለም፣ እኔ በወንድሜ ካመጡብኝ ከዚህ በላይም አደርጋለሁ ትላታለች። ቤዛ ትናንት አግዥኝ ስትይኝ ያላገዝኩሽ እኔ ከእንግዲህ በኋላ መጣላት ስለማልፈልግ ለዛ ነው። እስከ ዛሬ የሚያደረግኩን ነገር በጣም ይጠጥተኛል አውቃለሁ። ሉሊት ጥሩ ሰው እንዳልሆነች አውቃለሁ። ነገር ግን እንደዚህ እኮ ማድረግ የለብሽም ነበር ትላታለች። ከዛ ታውቂያለሽ ቤማን ኤፍራታ በውስጥሽ ያለች ትመስለኛለች ትላታለች። እንዴት ይህን ልትይ ቻልሽ ስትላት ምክንያቱም እኔና አንቺ የሆነ መጥፎ ነገር ስናደርግ እሷ ግን በምትኩ ጥሩ ነገር ነው የምታደርገው ትላታለች። እና እሷን እና ወንድሜን ለማለያየት ስንሞክር ሊደፍረሽ እንደሞከረ ስትላት እዛ በኋላ ቤዛ እንዴ ማስታወስ ጀመርሽ እንዴ ትላታለች። አይ ትላለች። ነገሩን ተቀይሰዋል። ከዛ በኋላ ግን ይህን ለምንድን ነው እንደዚህ ያልሽ ስትላት ይህን እኮ ነገር ስናቀነባብር እኮ ሉሊት ትደግፈን ነበር መጥፎ ብትሆንም፣ ነገር ግን ይህን ነገር እኮ አባዬ ከመሞቱ በፊት ነው እንደዚህ ያደረግነው ትላታለች። እና አንድ ነገር አስታወስኩ ማለት ነው ተመስገን ጌታዬ ትላለች። እንግዲህ ነገሮቹ እንዳይታወቅባት እኔ ምልሽ ቤዚ አባትሽ ሙቷን እንዴ ትላታለች። እንዴ ይሄንም አታስታውሽም ትላታለች። በኋላ እንግዲህ ቤዛ ወደ ኋላ ትዝታ ተመለሰችና እርቁን ስስቱን ታዩና እኔ አንቺ ያጠፋሽውን ነገር እኔ ላስተካከል፣ መቼም ከናታን እኔ ይሻላል ወደ ሉሊት ልሂድ ትላታለች። እኔም የበላንበትን ለነሳሳ ትላለች። ከዛ በኋላ እንግዲህ ቤዛ ደህና ደሪ ተባባሉና ሄዱ። እንደገና ወይኔ አምላኪ ወይ ስቀበጣጠር እኮ ተይዤ ነበር ትላለች። እዛ እንግዲህ ወደ ያፌት ነው የምንመለሰው። ያፌት እንግዲህ ስልክ ያወራል። እንግዲህ ያፌት የወጉኝው ቢንያምና ናታን ናቸው የሚለው ነገር ግን እሱ ቢንያምና ናታን አልወጉትም። እንግዲህ ስልክ ሲያወራ ስልክ የሚያወራው ሰውዬ የቢዝነስ ተቀናቃኝ ይሆናሉ ሲል አይ የቢዝነስ ተቀናቃኝ አይደሉም፣ ምክንያቱም እነሱ እንደዚህ ጫር አድርገው አይተውኝም። ስለዚህ
ናታን ወይም ደግሞ ቢንያም ናቸው የሚያደርጉኝ እንደዚህ ጫር አድርገውኝ የሄዱት የወጉኝ ይላል። ከዛ በኋላ እንግዲህ ኤፍራታ ተደብቃ ታዳምጠዋለች። ስማ ናታን ካልሆነ የተረገመ ቢንያም ነው የሚሆነው ይለዋል። እንግዲህ ቤዝ ማናት ኤፍራታ ተደብቃ እያወራች ነው። ኤፍራታ እንግዲህ ባለፈው እንዳየነው ከሆነ ያፌት እንግዲህ ተወቅቶ ሳለ እሷ በስልኩ የሆነ መረጃ ተልኮለት ሳለ ያንን መረጃ ይዛለች። እንግዲህ ኤፍራታንና ናታን እኔ እንደሚመስለኝ ከሆነ አብረው እየሰሩ ይመስለኛል። ምክንያቱም ሁለቱ አብረው ከሰሩ ያው ያፌት እንግዲህ የመጨረሻው ወደ እስር ቤት ይሆንና ያው ይገረፋል እላለሁ ባጭሩ። እቅዳቸው ስላልተሳካ በጣም ተበሳጭተዋል እያለ እንግዲህ እያወራ ነው። ያፌት እንግዲህ አሁንም ከባለፈው ስህተቱ ሊማር አይችልም። አንድ ሰው እኮ አሁን ቤዛ እንግዲህ እስር ቤት ገባች። ያን ሁሉ በፊት ስታደርገው የነበረው እንግዲህ ከእስር ቤት ተምራ በፊት ያደረገችው ነገር ጸጽቷታል። ስለዚህ ናታንና እንደ ናታን ማለት ያፌትና እንደ ያፌት አይነቱ እንግዲህ ሊማሩ አይችሉም። ምክንያቱም እንግዲህ ከዚህ በላይ ትምህርት ምን ሊያስተምረው ይችላል? አንዳንድ ሰው የሆነ ነገር ሲደርስበት የሆነ እንትን ከዛ ስህተቱ መማር አለበት ብዬ አስባለሁ። ከዛ በኋላ ምንም ቢያደርግ ሊገለኝ እንደማይችል አሳየዋለሁ ይላል እንግዲህ። ከዛ በኋላ እንግዲህ ማነች እንግዲህ ጽነች እንግዲህ ቢንያም ስለማይደውልላት በጣም ተናዳለች። በዚህ ሰዓት እኮ ነው የሚደውልልኝ፣ ለምን አይደውልልኝ ትላለች። ቢንያም ለምንድን ነው ምን አድርጊያን ነው ያጠፋሁትን ባውቅ ደስ ይለኛል፣ ምን አድርጊያን ይላል። እሷ በአንድ ጎን ምን አድርጎኝ ነው ትላለች። ስለዚህ የፍክክር ቤት ሳይዘጋ አያድርም ይባላል። እንግዲህ አንዳቸው መደወል ነበረባቸው። እሷ ለምን አልደወለም፣ እሱ ደግሞ ለምን አልደወለችልኝ፣ ምን አድርጊያን ነው ይላል። እሷም ልክ እንደዛው እና እንደ አጋጣሚ እንግዲህ የስልክ ድምፅ ሲደወልለት በጣም ደስ ብሏን ነበረ። ነገር ግን ስልኩን ስታይ ኤፍራታ መሆኗን ስታይ ትናደዳለች። ከዛ ኤፍራታ ጋር ተደዋውሉና እባክሽ ነገ መገናኘት እንችላለን ወይ ተባብለው እሺ መገናኘት እንችላለን አለቻት። ነገር ግን ኤፍሬም ማን ነው ናት ቢንያምን ካፈቀረችው ለምን አትደውል ነው የኔ። ስለዚህ የፍክክር ቤት ሳይዘጋ አያድርም ይባላል። ከዛ እንግዲህ ውፍ ወንድሜ እኛ ከስር ያለውን እያጸዳን እንሄዳለን። አንተ ደግሞ አሁን ሌላ ስራ ምን ሰርታችሁ ደግሞ ይሆን ትላል። በጣም ተናዳ ወደ ቤት ትገባ። ከዛ በኋላ እንግዲህ ናታን ነው የመጣው፣ ወደ ቤዛ ክላስ ነው የመጣው እንግዲህ ከዛ በኋላ ናታን ልተኝ ነው እንዴ ይላታን ቤዛን። አዎ በቃ ስለረበሽኩሽ በጣም ይቅርታ፣ ግን ሳልጠይቅሽ መጠየቅ የምጠይቅሽ ነገር አለ ይላታል። ከዛ በኋላ ሁሉ ጊዜ ልጠይቅሽልና እተዋለሁ፣ ሁሉ ጊዜ ጠይቅሽልና እተዋለሁ፣ ግን አርግዘሽ የነበረው ልጅ የማን ነው ሲላ ቤዛ እንግዲህ በጣም ትደናገጥና አይ እሱን ተው አይጠቅምም፣ እሱን ተው አይጠቅምህም ትላለች። አውቃለሁ ያለፈ ነገር ነው፣ ነገር ግን ማወቅ እፈልጋለሁ። ልጁ በህይወት እኮ ቢኖር አባቱ ነኝ ብዬ እኮ እቀበል ነበረ። ነገሮችም እኮ ሊቀየሩ ይችላሉ። ያው ትቆጣኛለህ፣ ትቀየመኛለህ ብዬ ነው። በቃ ካንተ በፊት ሌላ ላይፍ ነበረኝ፣ ከሱ ነው ያረገዝኩ፣ ግን አልነግርህም ትለዋለች። ከፊት አይደለም ሲላት እየተንቀጠቀጠች ኧረ በፍጹም ትለዋለች። ከዛ በኋላ እንግዲህ ናታን እንግዲህ እሺ እሱ ካልሆነ ማንም ቢሆን ግድ አይሰጠኝም፣ በቃ ተኝ ብሎ ቤዛን ጥሏት ይሄዳል። ከዛ ቤዛ ናታን ከወጣ በኋላ ይቅርታ ጓደኝነታችንን ላለማጣት ፈልጌ ነው የዋሸሁት። እንግዲህ ወደ ሉሊት ተመለሰን መተናል። ሉሊት እንግዲህ አሁንም እያሰቃየች ነው። ወደ ሽንት ቤት ልትሄድ ስትል እንግዲህ ሽንት ቤት ሁና ቆልፋባታለች። ቆልፋ እየሳቀ ቆይ 5 ደቂቃ ትላታለች። እባክሽ ውጭልኝ እያለች ነው። ግን ከዚህ በላይ ደግሞ ሰውን ባንቀጣ ደስ ይለኛል። ያ ሰው ትምህርት ይማርበታል። ትንሽ ከቀጣ ነው። ከዛ በኋላ ባይቀጣ ጥሩ ነው ጥሩ ነው ላለ ግን በመድኃኒዓለም ተጫወተችበት።
ከዛ በኋላ ሉሊት እንግዲህ በቃ ከታችኛው መታጠቢያ ቤት ልሄድ፣ እሺ እሺ ሂጂ ሂጂ ትላለች። ዘቤዛ ታሽፋለ ረቴ ማለት እንግዲህ በነገራችን ላይ ይሄ ድራማ እያስተምራል። አንድ ሰው በደለን ብለን መልሰን መበደል የለብንም። በምትኩ ደግሞ ለዛ ሰው ማስተማሪያ ነገር፣ ጥሩ ነገር፣ በጎ ነገር መመለስ ነው እንጂ ያለብን ያ ሰው በድሎና ብለው ወይ ደግሞ ያቺ በድላና ላይ ብለን መልሰን ደግሞ መጥፎ ነገርኛ ማድረግ የለብንም። ቤዛ ናታንን ይህን 3 ቀን ግን የት እየሄድክ ነው ትለዋለች። ናታን ደግሞ በቃ እኔ ሁሉንም ትቼ ወደ ስራ እያተኮርኩ ነው፣ ድርጅቱን መቆጣጠር እፈልጋለሁ ይላታል። ቢሆንማ ደስ ይለኛል፣ ግን እኔ እንደዛ አይመስለኝም እያለ እንግዲህ በመሀል ላይ ሉሊት እየሮጠች ትመጣባቸዋለች። ሉሊት አሁንም ተቆልፎባት ስታገኝ እንዴ ለምንድን ነው መታጠቢያዎቹ ቤት የሚቆለፉ ትላለች። ከዛ ቤዛ በጣም ትናዳለች። እባካችሁ ከዚህ በላይ መቋጠር አልችልም ያመልጠኝ ነው ትላለች። እዛ ናታን እንደገና ተቆልፏል እንደ ይላል። እዛ ቤዛ እንደ ምን አስባ ነው ከልብሷ ላይ እንዲለቀው ፈልጋ ነው እንደ ብላ ብቻዋን ታወራለች። ቤዛ ብቻዋን ታወራለች። ከዛ በኋላ ናታን እንግዲህ እረ እናንተ ሰዎች ትመጣለች ከላይ፣ እረ እናንተ ሰዎች ይቺ ሴትዮ በጣም ታማለች፣ ወደ ሐኪም ቤት መሄድ አለባት ይላል። ሌሊቱ ሙሉ እኮ ስትመላለስ ነው ያደረች ይላል። ነገር ግን ቤዛ ሉሊት ማና ፂን ትክክል ላይ እያየች፣ ምክንያቱም ቤዛ ነቅታባታለች። ኤፍራታ ማናት ፂ እንዳደረገች አዛጺ እኔ እኮ ማታ ከመተኛቴ በፊት ወደ ሆስፒታል ልውሰድሽ ብዬ ነበር ብላ በጣም ቤዛ በንድት ታያታለች። ግን አትፈልግም፣ አልሄድም ብላይ ነው ትላለች። ያው መመላለሱን ከፈልገ ምንም ማድረግ ይቻላል ይልና ናታን ራሱን ንቅንቅ ያደረግና በቃ እኔ ወደ ስራ ልሄድ ነው፣ ስራ ረፍቶብኛል ይላል። ከዛ ወደ ቢሮ ሊሄድ ነው ይላል። እንዴ አንተም ራስህን ቢዚ እያደረክ በስራ ኤፍራታን ለመርሳት ነው ወይ ትለዋለች። እንዴ ሌላ ሰው አለ እንደ ራሱን በቪዚ የሚያደርግ አይ ትለዋለች። በዚህ ዝም ብለህ ሂድ ትለዋለች ቤዛ። ከዛ በኋላ ቤዛ ስትቆጣ ታየችና አይ እኔ ዝም ብዬ ነው እባክህ ዝም ብለህ ስራ እንዳይረፍትበት ዝም ብለህ ሂድ ትላለች። ከዛ ናታን ከሄድ በኋላ ቤዛ ፂን ተቆጣች። አንቺ ላይ ምን ሆነሻል? የተነገረሽን ነገር በቃ መቋጥ አትችይም ማለት ነው ትላታለች። ከዛ በኋላ ካለቻ በኋላ አንቺ ግን ሴትዮዋን ሽንት ቤት ቆልፈሽ ልታጨለያ ነው እንዴት ትላታለች። ለእሷ የሚመጥና ከታይ ያለው የሰራተኞች ሽንት ቤት ነው ትላለች። እንግዲህ ገንዬ እንግዲህ ወደነ ኤፍራታ ቤት ሂዳ በር ላይ ነው የጠበቀቻት። ምክንያቱም ያፌት ሲወጣ አየችና እንግዲህ ጠበቀቻት። ከዛ በኋላ እንግዲህ ኤፍራታ እና ገኒ ተቃቅፈው ከተሳሳሙ በኋላ እባክሽ ኤፍራታ ተመለሽ፣ እባክሽ ለማን ነው የምትለፊው ይሄን ያህል እያለቻት ነው። ገንዬ እባክሽ ተይ፣ እኔ እባክሽ የምጠይቅሽ ነገር አለ፣ ሌላ ጊዜ እጠይቅሻለሁ፣ አሁን ግን አልጠይቅሽም፣ ሌላ ጊዜ እጠይቅሻለሁ። አሁን መጠየቅ አሁን ብዙ ለእኔ የማስፈልጋቸው ሰዎች አሉ፣ እባክሽ ኤፍራታ ልጅ እባክሽ ይቅር በይኝ እያለቻ ነው። ግን ኤፍራታ እንግዲህ ግንዬ አንቺና እኔ ብዙ ነገሮች አሳልፈናል፣ ግን ከዚህ በላይ መቆየት አልችልም ብላት ጥላት ትሄዳለች። ግንዬ በጣም ታዝናለች። ለምንድን ነው እንደዚህ የምታረጊው? ለአንቺ እኮ ይሄን ያህል የሚታገል የለ አንቺን ትተውሻን ትላታለች። ኤፍራታ ደግሞ እኔ ሰው ለእኔ እንድታገልልኝ አልፈልግም፣ በእኔ የተነሳ ግን ሰው ማለት ሰው እንዲድንልኝ እፈልጋለሁ ትላለች። ከዛ ኤፍራታ እንግዲህ አየሽኝ አይደለ ከእንግዲህ በኋላ እኔን ለመፈለግ ወደዚህ አካባቢ እንዳትመጪ ትላለች። እንዳልኩሽ እኔ እራሴ እመጣለሁ፣ ደግሞም አልተቀየምኩሽም፣ በይ ደህና ዋይ ብላ ጥላች እና ናታንና ያፌት ይገናኛሉ። እንግዲህ ናታንና ያፌት ሲገናኙ ያፌት እንግዲህ ናታንን ለምንድን ነው የወጋኸኝ ጫራ አድርገህ ምናምን ይሏል። ያው ያፌት ነገር ነው የፈለገው እና ያፌት እንግዲህ በሰበቡ እንግዲህ ናታንን እስር ቤት ለማስገባት ነው እና ያፌት ግን እኔ አንተ እንድትኖር እንጂ የምፈልገው እንድትሞት አልፈልግም፣ እኔ አልወጋሁም፣ ሌላ የወጋ ሰው ካለ ፈልግ ይለዋል። ናታን ግን አሁንም አላመነም።
ናታን ማለት ያፌት አላመነም። ያፌት እሱ ወይም ቢንያም እንደወጉት አድርጎ ነው ያየው። ከዛ በኋላ ናታን እንግዲህ የያፌትን ሆድ ካየው በኋላ በቃ ተው፣ እኔ አንተን በቁም ነው እንጂ መበቀል የምፈልገው እንደዚህ አይደል፣ እኔ ከምፈልግበት ቦታ ላድርስህ አለው። ነገር ግን ናታን ትንሽ ተንገዳግዶ ነበረ። ያፌት አልሄድም ብሎ ነበር። እኔ ያፌት ነው አንተን እምፈራው ይላል። እና ካልፈራ ታዲያ ግባና ላድርስህ ይለዋል። ያፌት እንግዲህ ወዶ ሳይሆን በግዱ እንግዲህ እሺ ብሎ መኪና ውስጥ ገባ። እዛ ናታን እንግዲህ ወደ ቤት ልውሰድህ ወደ ሆስፒታል ሲለው አይ ከዚህ ሰፈር አስወጣኝና ታሪኩ መጥቶ ይወስደኛል ይላል። ያፌት እንግዲህ ናታንን ራሴን ከሳትኩ ግን በነፃነት አገኘሁት ብለህ የሆነ ነገር እንዳታደርግ ብሎ እንግዲህ ፈርቷል። ፈሪ ናታን ከሳቀ በኋላ ሌላ የለም ግን ቆይ አንተ ልጅ እኔ ህፃን ልጅ ነው እንደምታደርገኝ ይለዋል። እኔ እንዳንተ አይደለም፣ የቆሰለ ሰው አላቆስልም። ከፈለግ ይመጣን ያልከውን ሰውዬ ደውልለትና ከፈለጋችሁበት ቦታ አደርሳለሁ ይላል። እና ፂና እንግዲህ ኤፍራታ ይገናኛሉ። ኤፍራታ እንግዲህ ፂን ወንድም ማለት ናታን ነው ወይ ያፌትን የወጋው ትላለች። ፂ ደግሞ አይሆንም ወንድሜ እንደዚህ አያደርግም። አንቺ ወንድሜን አታውቅም ማለት ፂ እባክሽ ተረጂ፣ ምን ላድርግ ብለሽ ነው? እና ማን ነው ያደረገው? እባክሽ ንገሪ ትላታለች። ፂ እንግዲህ ኤፍራታን ትቆጣትና ወንድሜን እስከ ዛሬ አንቺ አታውቂውም ማለት ብላ ጥላት ትሄዳለች። እንግዲህ ኤፍራታ ስለተጨነቀኝ እንደዚህ ያለ እዛ ደግሞ ቢንያምና ናታን ይገናኛል። ፂ ስደውልላት አታነሳም። እኔ አላቀም ስለ ሁለታችሁ ጉዳይ ይለውን ይልቁንስ ያፌት ተወግቷል። ያፌትን አንተንና እኔን ነው የሚጠረጥረው። አንተ አድርገዋን እንዴ ይላል። እኔ በፍጹም አላደረኩም ናታን፣ እኔ በቁሙ እንዲሰቃይ ነው የምፈልገው፣ እንዲሞት አልፈልግም ይላል። እዛ ቢንያም እኔ ይህን ነገር አላደረኩም፣ በፍጹም አላደረኩም። ስለዚህ ጥላቱን በጊዜ ይፈልግ፣ እኔ ያላደር እና ካንተ እና ከኔ ውጭ ማን አደረገው ይላል። እንዴ ሰውዬው እኮ ብዙ ጥላቶች አሉ፣ ስለዚህ በጊዜ ጥላቱን ይፈልግ ይላል ይባባላል። ነገር ግን ናታን ነው ያፌትን የወጋው እንግዲህ የገዛ ያክስቱ ልጅ ነው እንግዲህ። ምክንያቱም ባለፈው የገኒ ልጅ ዳኒ እንግዲህ እህቴ ወንድም መለለቷን አውቆ ነው እንደዚህ ያደረገው ብሎ የያፌት ያክስቱ ልጅና የገኒ ልጅ በጣም ጓደኛው በጣም የሚዋደዱ ናቸውና እንግዲህ ነግሮ ስለነበረ ስለዚህ የወጋው እንግዲህ የገዛ ያክስቱ ልጅ ነው። ያክስቱ ልጅ እንግዲህ ነው የወጋውና እና የክስቱ ልጅ ነው የወጋው። ነገር ግን ያፌት የሚጠረጥረው ቢንያምን ወይም ደግሞ ያፌትን ነው። ነገር ግን እሱ ሳይሆን የገዛ ያክስቱ ልጅ ነው የወጋው እና የገኒ ልጅ ጋር ሲገናኝ የገኒ ልጅ በጣም ይቆጣዋል። ለምን እንደዚህ አደረግ ይላል። ከዚህም በላይ አደርጋለሁ በሰው ላይ ሲጫወት እኔ አንድ ቀንም አቅርቦኝ አያውቅም ይላል። እና እንግዲህ የዛሬው ድራማችን ይህን ይመስላል። ቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት እላለሁ እንግዲህ እና አገራችንንም ኢትዮጵያም ሰላም ያደርግልን እላለሁ። እኛም በያለንበት ይጠብቀን። ስደትን ደግሞ ስደት የሚባል ነገር ይቅር። እውነት ስደት በጣም መጥፎ ነው። ምክንያቱም የሚመጡ አብዛኛዎቹ ልጆች የሚመጡ ከጎረቤት እያዩ ጎረቤት ያሉ እኔ ለምን አልሄድ እያሉ ጎረቤት እያዩ ነው ከጎረቤት ጋር ነው እንትን እያሉ የሚመጡት እና ጎረቤት ስለሚያዩ ለዛ ነው የሚመጡት። እና አንዱን ያያን ለምን እኔስ አልሄድም፣ አንዷን ስታይ ለምን እኔስ አልሄድም ይላሉ። ምክንያቱም ከዚህ ግን መጥተው ያን መንገዱን አያውቁትም። ስንት በረሃ አቋርጠው እንደሚመጡ አያውቁም። ልክ ከዚህ በሰላም እንደደረሱ ነው የሚያውቁ እንጂ ብዙ መከራና ብዙ ውጣ ወረድ መሆኑን እነሱም ስለማያውቁ ነው። እና እኔ ስደት እንዲመጡ አልመክርም እላለሁ። ስደት ቢቀሩ እውነት በእርግጥ አልፈርድባቸውም። አገራችን ያለችበት ሁኔታ በጣም ነው የሚያስጠላው። ለዛም ነው ጦርነት ስላለ ነው። እና አገራቸው ይኑር። እውነት ቢጠፋ ቆሎ አይጠፋም። ለዚህ ሁሉ ተጠያቂ ብልጽግና የሚባለው የወንበዶች
ስብስብ ነው። የትኛውን እንዳበለጸገ እኔ አላቅም። ብልጽግና ማለት አገሪቱ ከድህነት የሚያወጣ ከመፈናቀል ከጦርነት የሚያወጣ ነው እና አመሰግናለሁ ዶቼ